እሁድን በኢቢኤስ እንደቀጠለ ነው። ስለውበቱ ሰዓታችን ላይ ነው የምንገኘው። በዛሬው ስለውበቱ ቃል ኪዳን ግርማ የተለያዩ የሰውነት ክፍሎቻችን ላይ የሚበቅሉና ማስወገድ የምንፈልጋቸውን ፀጉሮች እንዴት ማስወገድ እንችላለን የሚለውን ከባለሙያ ጋር ልታስቃኘን ነው። እንግዲህ እሱን ተከታትለን እንመለሳለን። አሁንም መልካም ጊዜ። በየለቱ በስራ ገበታዬ ላይ በሰዓቴ ስገኝ ደስ ይለኛል። ዛሬ ቢሮዬ እንደገባው ምንም ስራ ሳልሰራ ማን ቢደውልልኝ ጥሩ ነው። የልጅነት ጓደኛዬ ሜሮን ከረጅም ጊዜ በኋላ ስለደወለችልኝ ደስ ብሎኛል። ሜሮንን ሳስብ ምን ትዝ እንደሚለኝ ታውቃላችሁ? ሜሮን ቀይ መልካም ወጣት ስትሆን ፊቷ ላይ ጺም መሰል ፀጉር አላት። በጣም ተወደዋለች። እንደውም ውበቴም ጭምር ነው ትላለች። በአንጻሩ ደግሞ ሌላ ጓደኛ አለችኝ። ፊቷ ላይ ያለውን ፀጉር አትወደውም ነበር። ብዙ ጊዜም ቶሎ ለማንሳትና ለማጥፋት ብትሞክርም በፍጥነት ተመልሶ እያደገ ያሰለቻት ነበር። ስለዚህ ዛሬ እኔ በተለያየ ሰውነት ክፍላችን ለበቀሉና እስከ መጨረሻው ማስወገድ ለምንፈልጋቸው ፀጉሮች መፍትሄ ልፈልግ ነው። ተከተሉኝ። በዛሬው በስለውበቷችን የምንመለከተው ከሰውነታችን ላይ እንዴት ፀጉሮችን እስከ መጨረሻው እናስወግዳለን የሚለው መፍትሄ ልንፈልግ ብቅ ብለናል። እንደምትመለከቱት አጠገቤም እንግዲህ አንዲት ልጅ ይዤ መጥቻለሁ። በኋላ ትተዋወቋታላችሁ። ጺም ስንል ምን ማለታችን ነው? ወይም ፀጉር ደግሞ ፊቶቻችን ላይ በተለይ ደግሞ እኛ ሴቶች ላይ ፊቶቻችን ብዙ ጊዜ ንጹህና ጥርት ያሉ እንዲሆን እንፈልጋለን። ቢሆንም ግን በተለያዩ ምክንያቶች ፀጉሮች ሴቶች ላይ ጺም የሚመስሉ ነገሮች አሉና እነሱን ነገሮች ሁሌ ከመላጨት ባለፈ ለዘላቂ ከመጨረሻው በምን እናስወግዳቸዋለን የሚለውን አብረን እናያለን ማለት ነው። ተራችን እየደረሰ ነው። እንግባ አይደል? እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እንታወቅ በመጀመሪያ አይደል? እሺ፣ ስሜ ስተረዲት ይባላል። ማርሻ ሰርጂካል ሴንተር ውስጥ ነው የምሰራው። በሌዘር ሰልጥኜ እዚሁ እየሰራሁ እገኛለሁ። እሺ፣ በጣም ጥሩ። እንግዲህ እንደምትመለከቱ ዛሬ እንግዳም ይዤ መጥቻለሁ። ዛሬ የምናየው ጉዳይ ፀጉሮችን ከፊቶቻችን ላይ ወይም ከግር ላይ ሊሆን ይችላል ብቻ የውበት እንከን ነው ብለን የምናስባቸው ፀጉሮችን እስከ መጨረሻው ለማንሳት ነውና እነዚህ ፀጉሮች በተለይ ደግሞ ሴቶች ሆነው እንደ ወንድ መሰል ፊቶች ላይ ጺሞች በምን ምክንያት ይከሰታሉ? መጀመሪያ በሆርሞን ይመጣል። ሌላ የተለያዩ ቅባቶችን በመቀባት ያንዳንዱ በዘር በእነዚህ ምክንያቶች ይመጣል። ማስወገጃ መንገዱ ምንድናቸው? እናንተ ጋር በምንድነው እስከ መጨረሻው ሊወገድ የሚችለው? እኛ ጋር በሌዘር ትሪትመንት ነው። ሄር ሪሙቫል እዚህ መጣው ስቴጅ አለው እየተሰሩ እየቀነሰ ይጣፋል ማለት ነው። ስለዚህ ወደ ስራችን እንሄድ አይደለ? ሰላም ነው። እንኳን ደህና መጣሽ። እሺ፣ ስምሽን ምን ጀመርሽ? ስሜ ቤቴሌም ግርማ ይባላል። ቤቴሌም ጺም ስላለብሽ ፀጉር ስላለብሽ ምን እንደሚሰማሽ? በጣም ይደብራል እና ሜካፕ ምናምን ለመቀባት አልችልም። ሜካፕ ስቀባ ድምቅ ብሎ ይታያል። የሞጣት ስሜት አለ። የቱ ጋር ነው በጣም ጎልቶ የሚታይሽ ስትቀቢ? እዚህ ጋር እና ይሄኛው እና እዚህ ጋር አለው። በምንድን ነበር ሌላ ጊዜ ሪሙቭ የምታደርጊው ወይም የምታነሺው? ይሄንን አላነሳውም። እዚህ ጋር ያለውንና ይሄንን አነሳዋለሁ። በመንቂያ ያለው የራሱ በሱ አነሳዋለሁ። ተመልሶ ግን ይበቅላል። በስንት ጊዜ ተመልሶ ይወጣል? እንደዛ ስታል ይወጣል ቶሎ። ስለዚህ አሰልቺ ነው ማለት ነው በጣም። ስለዚህ ዛሬ እስከ መጨረሻው ልትሰናበችው ነው? አዎ፣ መጀመር እንችላለን። ሌላ ስለ ማሽኑ ስለ ስራው አይዞሽ አትፍሪ የምትነግሪያት ነገር ካለ እባክሽን። እሺ፣ ስራውን ስንጀምር መጀመሪያ ሼቭ ይደረጋል። ፀጉሩ ያለበት ቦታ እንዳለ ስሩን ማግኘት ስላለብን እና ከመምጣትሽ አንድ ቀን በፊት እርግጠኛ ስትሆኚ መምጣትሽን ሼቭ አርገሽልን ብትመጪ ጥሩ ነው። ያ እንትን ያላለውን የቀረውን እኛ እናደርገዋለን። ግን ፀጉሩ ከዛ በኋላ እየሳሳ በስቴጅ እየሳሳ ነው የሚመጣው። ቀስ እያለ ነው የሚጠፋው። እስከ 6 ዙር እስከ 10 ዙር ሊፈጅ ይችላል። እንደ ሰው ይለያያል። ሌላ መጠየቅ የምትፈልጊው ነገር ካለሽ? አይ የለም። ስለዚህ ከምንድነው የምንጀምረው? መጀመሪያ ሼቭ እናደርግላታለን።
እንደ ቦታው አይተን በጣም ፔንፉል የሚሆንባት ከሆነ ሊዶኪን እንሰጣታለን ትቀባለች ክሬም ካለበለዛ ግን ጄል በማረግ እንሰራታለን ማለት ነው አሜን ካሁን በኋላ በመንቂያ እንዳትነቂውሽ ለትመጪ ብቻ ሼቭ ማድረግ ትችላለሽ ምክንያቱም ስሩን ማግኘት ስላለብን ሲነቀል ከነስሩ ነው የሚነሳው አሁን ለምሳሌ ሲስተር የተለያዩ ትሪትመንቶች አሉ የፌሻል ብለን የምንሰራቸው ትሪትመንቶች አሉ ፀጉሮችን የተለያዩ ነገሮችን ከፊታችን ላይ ለጊዜው ቢሆን የሚያነሱ ማለት ነው ይሄኛው የማሽን ስራ ከነሱ በምን ይለያል ይሄ የሚለየው ሙሉ በሙሉ ነው የሚጣፋልሽ መጀመሪያ ሁለተኛ ምንም አይነት ሳይድ ኢፌክት የለውም ቆዳሽ ጥርት እንዳለ ነው እንትልሽ ስለዚህ አሁን ለምሳሌ ከፊት ውጪ እግር ላይ ሚኒ ስከርት ስንለብስ ብዙ ጊዜ ፀጉር ጥሩ እይታ የለውም ብዙ ጊዜ ሲኖር አንወድምና እነሱን ነገር ብዙ ጊዜ እናነሳለን የውበት ሳሎኖች እየሄድን ለእግራችንም ይሄ ማሽን ይሆናል ለሁሉም ሰውነታችን የፈለግሽው ቦታ መሰራት ትችያለሽ ሁሉንም መሰራት ስለዚህ ሙሉ በሙሉ ጽድት ይላል ይነሳል ማለት ነው እስከ ዛሬ ሲሰሪ ወንዶችስ አይመጡም ወይ ይመጣሉ ቅርጽ ለማስወጣት ነው ወይስ ሙሉ በሙሉ ፀጉራቸው ማጥፋት የሚፈልጉ ሰዎችም አሉ አንዳንዱ ሼፍ ሲያረግ ብዙ ጊዜ ቡግሪ ይዝባቸዋል በጣም ፔንፉል ይሆን ያማቸዋል እና እሱን እንትን ለማለት መጥቶ ሙሉ የሚያስነሳም አለ በቅርጽም የሚያስነሳል ስለዚህ በቅርጽም ቆንጆ አድርጎ ያጠፋል ማለት ነው ቅርጹን ራሳቸው እንደሚፈልጉት አድርጎ ስለዚህ ከዛ በኋላ በሼፍ በሚያደርጉ ጊዜ የሚፈጠረው ነገር አይኖርም ማለት ነው ምንም አይኖርም በጣም ጥሩ ስለዚህ ቀጣዩ ስራችን ምንድነው ችን አይንሽ ላይ ታረጊልኛለሽ ጫራሩ አይንሽ እንዳይጎዳ ጄል ነው የሚቀባው ምንድነው የሚጠቅመው ጄሉ ስለተቀባ ጄሉ በጣም እንዳያቃጥላት ህመሙን ይቀንስልናል ግን ይሄ ማይሆን ከሆነ ሊዶኪን እንጠቀማለን ካሁን በኋላ ለፀሐይ የተሰራሽ ቀን ፀሐይ ላይ ባትሆኚ ይመረጣልሽ ትንሽዬ ጠቅጠቅ የምታረግ ስሜት ይኖራታል ስሯን ሲያገኛት የፀጉሯን ስለዚህ ብብት ስር ያሉ ፀጉሮችም የትኛውን ቦታ ያለ ፀጉር እስከ መጨረሻው ይወገዳል ማለት ነው የሚመረጥ ቦታ የለም ለፀሐይ ተጋላጭ እንዳትሆኚ ሰንስክሪን መጠቀም ትችላለሽ ስለዚህ ከዛሬ ጀምሮ በማንኛውም ሰዓት የትኛውንም አይነት ክሬም መጠቀም ትችላለች ዛሬ ሳይሆን ነገ ዛሬ ባትታጠበው ውሃ ባታስነካው ተመራጭ ነው ከነገ ጀምሮ ግን ትችላለች እንደው ይሄ ፀጉር የማስነሳት ነገር አገራችን ላይ እየተለመደ ነው ምክንያቱም ከኛ ባህል ጋር ምንድነው ፀጉር ያለ ሰው እንደ ጸጋና እንደ ሀብት ይቆጠራልና ብዙ ሰዎች ይመጣሉ ወይ ኢትዮጵያ ውስጥ ይሄ ነገር ተለምዷል ወይ
እኛ ሀገር ላይ ብዙ የተለመደ አይደለም ግን አንዳንድ ሰው በጣም ያስጨንቀዋል ፊቱ ላይ ምናምን እነሱ ይመጣሉ በጣም ይበዛባቸው አሉ እግራቸው ላይ በጣም እጃቸው ላይ እንደ ወንድ የሚሆንባቸው አሉ ህመም አለ እንዴት ነው እሺ አሁን አንስተን ጨርሰናል ሁሉንም ለዛሬው አንድ አካስነኪው ፀሐይ ላይ እንዳትሆኚ ሰንስክሪን ትጠቀሚ ጥሩ ነው እሺ ካሁን በኋላ እንግዲህ ፀጉርሽ የለም ቀና ብለሽ ማይዞ እንዴት ነው እሺ አሪፍ ነው ደስ ብሎሻል ያው እንግዲህ ሌላ ጊዜ ሼቪ ይጠፋ ከሆነ ከነጨረሻ ያው ይጠፋል ብለዋል እስከነጭራሽ ሌላ ጊዜ ሼቭ እንደምታደርጊው አይደለም ይሄ እንግዲህ ሙሉ በሙሉ ጠፍቷል ማለት ነው እንኳን ደስ ያለሽ እንኳን ከዚህ በኋላ እስከመጨረሻው የለም ፀጉሩ ደስ ብሎሻል በጣም እንግዲህ እንዳያችሁት በዛሬው በስለውበቶ እስከመጨረሻው ፊቶቻችን ላይ ወይም ሌሎች የሰውነት ክፍሎቻችን ላይ የማንፈልጋቸውን ፀጉሮች እንዴት እናስወግዳለን የሚለውን አይተን ነበር ቤቲም እንግዲህ እስከዛሬ እዚህ እንደ ጺም ሆኖ ሲያሸማቃት የነበረውን ፀጉሮች ሙሉ በሙሉ አስነስታለች ማለት ነው በጣም ደስተኛ ናት ሲስተር እጅግ በጣም እናመሰግናለን የዛሬው ፕሮግራማችን በዚህ ተጠናቋል እሁድን በኢቢኤስ ይቀጥላል አብራችሁን ቆዩ